ነበር አይደል? ሰምታችኋል። ዛሬ ምንድነው ያለው? ወሎ እንሄዳለን። ከሰሞኑን ወሎ እንሄዳለን። ወሎ ሂደን በጣም ተናድጄ በጣም ቅጥል እርር ብዬ ነው ይሄን ቪዲዮ እየሰራው ያለው ማለት ነው። እንግዲህ በአንድ በኩልም ደስተኛ ነኝ፣ በአንድ በኩልም ተናድጃለሁ። ቤተሰብ በጣም የሚገርመው ነገር ማለት ነው በጣም የሚገርመው ነገር ስለ ሄርሜላና ስለ ሩታም ስለ ሄርሜላና ስለ አብርሽም እነግራችኋለሁ፣ ስለ ሩታም እነግራችኋለሁ ማለት ነው። ቤተሰብ እኔ እንጃ እኔ ዛሬ በቃ ምን ብዬ ልንገራችሁ፣ በሆነ ቦታም ደስተኛ ሆኛለሁ፣ በሆነ ቦታ ደግሞ ቅጥል ብያለሁ በጣም እና የነዚህ ነገር እኔ ብቻ በጣም እኔ ምን አይነት ራስ ወዳድነት እንደሆነ አላቅም። እንዴት ሰው ራሱን ይወዳል ዝም ብሎ? ሌላ ሰው እንደፈለገ መሆን አይችልም፣ ራስ ሰው እንደፈለገ መሆን ይችላል ማለት ነው። እና ምን አይነት እኔ እኮ ለወንዶች ብቻ ነው የተፈቀደው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ ያስፈልጓል። ላይክ እያደረጋችሁ ለአብርሃምና ለሄርሜላ እንዲደርሳቸው እፈልጋለሁ ማለት ነው። በእናታችሁ ሁላችሁ ማለት ነው። እና ምን እንደተፈጠረ ልንገራችሁ። እንግዲህ ዛሬ ሩታዬ ከቤተሰቦቿ ጋር ተገናኝታ በጣም እጅግ በጣም ነው ደስ ያለኝ። የሩታ ትክክለኛ ሳቋ፣ የሩታ ትክክለኛ ደስታዋን ስላየሁኝ በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ። እንኳንም እናት ትኑር፣ እናት ለዘላለም ትኑር። እንኳንም እናቷ መጣች አጠገቧ እና በጣም ደስ ብሎኛል። ሩታ ዛልቴን ነበረ። ያው ሩታ የራሷ የምትሄድበት መንገድ አለ፣ የተዘጋጀበት መንገድ አለ። እሱን እኔ አልነግራችሁም። እኔ ከጎረቤቷ ነው የሰማው ማለት ነው። ግን ቤተሰብ ዛሬ የሩታን ደስታ ነው ያዩት፣ ዛሬ የሩታን ሳቅ ነው ያዩት እና እናትየው ራሱ ምን ያህል ደስተኛ እንደሆኑ ምን ያህል ደስ የሚል ፋሚሊ እንደሆነ ዛሬ አየሁኝ። የሩታዬ እኔ እንጃ ዛሬ ማርያምን አለቀስኩኝም ሳይም ምን ያህል ደስ ብሏት እናቷ ለጥምጥም እንዳለች ምን ያህል ንጹህ ሰው እንደናፈቃት ገብቷቸው። ንጹህ ሰው ነው የናፈቃት ሴት፣ ንጹህ ሰው በቃ የራሷ የሆነ ሰው በቃ ቅፍ አርጋ ውስጧን ምናምን የምትነግር ነገር በቃ የናፈቃት ሴት ነች። ሁሉም ራስ ወዳድ ነው። ሁሉም በእሷ በኩል መጥተው ቪዲዮ ሰርተው እንዲታይላቸው ነው የሚፈልጉት። ገብቷቸዋል። እሷ ግን ይሄ ሳይሆን ሰው ትፈልጋለች። ሩታ የሚያናግራት ሰው፣ እውነተኛ ሰው ትፈልጋለች። እህቶች አሏት እኮ እግዚአብሔር ይመስገን። ያው መራራቅ ነው እንጂ ያው እናትየውም ወንድሟም ስለመጡ እኔ በጣም እጅግ በጣም ነው ደስ ያለኝ። እና ደግሞ ምንድን መሰላችሁ ያናደደኝ ነገር ደግሞ አብርሃምና ሄርሜላ በሌላ ሰው ቤት መጥተዋል። በጣም የሚገርማችሁ ነገር ምንድነው መሰላችሁ? የገረመኝ ነገር እኔ ወሎ ሜዳችሁን አልጠላውም፣ ግን ሩታን ይኸውላችሁ ራስ ወዳድነት ማለት ይኸውላችሁ ልንገራችሁ፣ በጣም አብርሃም ራስ ወዳድና ባለጌ እንደሆነ ምነግራችሁ አሁን ነው ከሄርሜላ ጋር ማለት ነው። ሄርሜላ ራሱ ተንኮለኛ ተንከሲስ ነች። ልንገራችሁ ሩታ እዛ አገሩ የሱም ሀገር የሷም ሀገር ቡታጅራ ነው አይደል? ቡታጅራ እሄዳለሁ ስትል አትሄጂም፣ መሄድ የለም ሌላ ነገር ፈልገሽ ነው፣ ከኔ ነገር ፈልገሽ ነው፣ ከሄርሜላ ጋር ብድሬ ስለሆንኩኝ አንቺ ምናምን ብሎ አፉን ሲከፍት ነበር አይደል? ሰምታችኋል። ዛሬ ምንድነው ያለው? ወሎ እንሄዳለን፣ ከሰሞኑን ወሎ እንሄዳለን፣ ወሎ ሂደን እንዝናናለን፣ ሁሉን ነገር እናያለን። ወሎ መሄዳቸው ጥሩ ነገር ነው። አገርን በዛው ይታወቃል። ወሎ በዛውም ይታወቃል። ታዋቂ ዩቲዩበር ሲሄድ ወሎን በሰበቡ በደንብ አድርጋ ትታወቃለች። እና ግን ምን መሰላችሁ ራስ ወዳድነቱ እሱ የፈለገውን ነገር ማድረግ ይችላል። ከሄርሜላ ጋራ የፈለገውን ነገር መርመጥመጥ ይችላል። ግን ሩታ አትችልም። የትም ቦታ መሳፈር አትችልም። የትም ቦታ መሄድ አትችልም። የልጁ ሞግዚቱና ቤት ውስጥ አፍና እንድትቀመጥ ነው ሐሳቡ። እሱ ግን ወሎ ሂዶ ከሄርሜላ ጋር ሊያሸረግድ ሊዝናና ሊፍታታ እንደፈለገ የሆነ ማለት ነው። ማን ፈቀደለት? ለወንድ ብቻ እንደፈለክ እንድትሆን ማን ነው የፈቀደልህ? ማን ነው የፈቀደልህ? ምንም የምታመጣው ነገር ሄርሜላ መሄዱ ሩታ መሄዱ አይቀርም። እና ይሄ ሁሉ ነገር የምታረገዋ ተንከሲሷ ሄርሜላ ነች። እናንተ ያልገባችሁ ነገር አለ። ሄርሜላ ነች። በቃ አባዬ ደግሞ አለች እኮ አባዬ አለች እኮ አባዬ ለሩታም አልበጀም። እንኳን ላንቺ ለወለደችለት ለሩታም አባዬ አልበጀም። የኔ እናት አባዬ የምትይ ማለት ነው። እንላልሽ አባ የኔ ፍቅር የኔ ውድ እንሄዳለን። ወሎን ማየት እፈልጋለሁ። ወሎን አይቼ በቃ በወሎ ላይ ብዙ ነገሮች ማድረግ እፈልጋለሁ፣ ማየት እፈልጋለሁ፣ መዝናናት እፈልጋለሁ ምናምን። አዎ አንተ እሷን ወስደ እንደፈለክ አዝናንተ እንደፈለክ ሁነ እንደፈለክ ተጨማልቀ አንተ መብት ነው። ግን ሩታ ሞግዚቷ ቤት ውስጥ ቁጭ ብላ ልጅህን ይዛ ተቀመጠለ። ማን አለ ይሄና የኔ ወንድም
አንተ ስትሄድ ሩታም ትሄዳለች። ሩታ ደግሞ የለም ቤተሰብ ሩታ የምትሄድበት ደግሞ አገር በጣም ነው የሚገርማችሁ። በዛው ሌላ ሀገርም ልትሄድ ትችላለች። በጣም የሚገርም ሀገር ነው የምትሄደው፣ ግን አፍሪካ ሀገር ውስጥ ነው የምትሄደው። ትሄዳለች። እሱ እንግዲህ እኔ ወሎ ሄዳለሁ አለ እንጂ ይሄኔ እኮ ይፈራል እኮ ልጄን ይዛብኝ ትሄዳለች ደግሞ ብሎ ብዙ ነገር ያስባል። ደግሞ ገብቷቸዋል። እና ራስ ወዳድነት ለማንም አይበጅም ለማለት ነው። ቤተሰብ በጣም ራስ ወዳድነቱን አየው። እሱ ወጥቶ መዝናናትን መጨፈርን ከሄርሜላ ጋር ብዙ ላይፎችን ማሳለፍ ይፈልጋል። ሄርሜላም የፈላባት ብዙ ከሱ ጋር እንደፈለገች ክላስ ይዛ እንደፈለገች የተላላሰች ምን እያለች መሆን ትፈልጋለች። ሩታዬ ምስኪኗ እንትን ትበል እና ግን እኔ ማርያምን ነው የምላችሁ ዛሬ ቤተሰብ በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ እንዳለ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ሩታዬ የኔ ፍቅር እንኳን ደስ ያለሽ። ቤተሰቦች ዛሬ አጠገብሽ ናቸው። እንግዲህ አልተኝም ከማዘር ጋር አውሪ፣ ብዙ ነገሮች ማውራት የምትችይበት ሰዓት ነው። ከእናትሽ ጋር አውሪ፣ ማታ ቤት ውስጥ ከፍተሽ በደንብ አውሩ። ሁሉን ነገር ልብሽን ከፍተሽ ከእናትሽ ጋር አውሪ፣ ተመካከሪ። ማድረግ ያለብሽን ነገር የኔ ፍቅር ማንንም እንዳትሰሚ፣ እኛ ከጎንሽ ነን፣ እንወድሻለን የኔ ቆንጆ የኔ ማር ሩታዬ አይ ላቭ ዩ ሶ ማች። ከማዘር ደግሞ እድሜና ጤና ይስጡት፣ እድሜና ጤና ይስጡት። ለእናቶች ሁሉ እድሜና ጤና ይስጥ እያልኩኝ በዚህ ቪዲዮ ሰናብታችኋለሁ። ቻው ቻው። እሺ ቤተሰብ